የመንገድ መሰረተ ልማት ለአንድ ሀገር የኢኮኖሚ እድገት ቀጣይነት ያለው ፋይዳ የሚሰጥ ወሳኝና የማይተካ የጀርባ አጥንት ነው። ይህንን ተከትሎ የአዲስ አበባ መንገዶች ባለስልጣን በ2018 በጀት ዓመት ባለፉት 12 ወራት ከ1600 ኪሎ ሜትር ርቀት በላይ የሚሸፍን የተለያየ የመንገድ ግንባታና ጥገና ስራዎችን በማከናወን ከእቅድ በላይ መፈጸም መቻሉን በማጠቃለያ የአፈጻጸም ውጤቱ አስታውቋል። ባለስልጣን መስሪያ ቤቱ በበጀት ዓመቱ 12 ወራት ከ1300 ኪሎ ሜትር በላይ የግንባታና የጥገና ስራዎችን ለማከናወን በወረቀት ደረጃ እቅድ ነድፎ ወደ ተግባር የገባ ቢሆንም ትኩረት ከቆራጥነት ጋር በማጣመር በሰራው ስራ ልንሰራው እንችላለን ብሎ ካስቀመጠው ግብ በላይ ፈጽሞ ተገኝቷል ይላሉ በባለስልጣን መስሪያ ቤቱ የህዝብ ግንኙነት ኃላፊው ኢያሱ ሰለሞን። ወደ 1300 ኪሎ ሜትር አካባቢ የሚሆኑ ልዩ ልዩ የመንገድ ግንባታና ጥገና ስራዎችን ለማከናወን አቅዶ ወደ ተግባር ገብቷል። ባለፉት 12 ወራት ባለስልጣን መስሪያ ቤቱ በሌት ተቀን ባደረገው ከፍተኛ ርብርብ ከ1600 ኪሎ ሜትር በላይ ልዩ ልዩ የመንገድ ግንባታና ጥገና ስራዎችን በማከናወን ከእቅድ በላይ መፈጸም ችሏል። ባለፉት 12 ወራት ከ346 ኪሎ ሜትር በላይ ርቀት የሚሸፍኑ ልዩ ልዩ የመንገድ ግንባታ ስራዎች የተከናወኑ ሲሆን ከነዚህ መካከል በጋራ መኖሪያ ቤቶች አካባቢ የተገነቡት መንገዶችም ተካተውበታል። 69 ኪሎ ሜትር የአስፓልት፣ 61 ኪሎ ሜትር የጠጠርና 108 ኪሎ ሜትር የኮብል ንጣፍ መንገድ ስራዎችም ይገኙበታል። ወደ 346 ኪሎ ሜትር አካባቢ የሚጠጋው የግንባታ ስራዎችን የሚያካትት ነው። ይህም ወደ 69 ኪሎ ሜትር አካባቢ የሚሸፍን የአስፋልት መንገድ እንደዚሁም 61 ኪሎ ሜትር አካባቢ የሚሸፍን የጠጠር መንገድና ወደ 108 ኪሎ ሜትር አካባቢ የኮብል መንገዶችን ግንባታ ያከናወነበትን ስኬቶች ማየት ይቻላል። በሌላም በኩል ከ67 ኪሎ ሜትር በላይ የነባር የእግረኛ መንገዶችን ማዘመን ተችሏል። የሳይክል መንገድ ግንባታም ተካቶበታል። በተጨማሪም የመንገድ ዳር ውሃ መፋሰሻ መስመሮች ስራዎችም በበጀት ዓመቱ መከናወን እንደቻሉም ሰምተናል። ከዚህ በተጨማሪም ወደ 67 ኪሎ ሜትር አካባቢ የሚሸፍን የእግረኛ መንገዶች መልሶ ግንባታ ስራ ተከናውኗል። በሌላም በኩል የፔዳል ሳይክል መተላለፊያ መስመሮችን የሞተር አልባ ትራንስፖርት አገልግሎትን ለማሳደግ ወደ 27 ኪሎ ሜትር አካባቢ የሚሸፍን የሳይክል መንገድም የተገነባበት ሁኔታ የዚሁ የስራዎቹ አካል ተደርጎ የሚታይ ነው። የአዲስ አበባ መንገዶች ባለስልጣን ከግንባታ ስራዎች ጎን ለጎን የመንገድ ስራው ደህንነቱ ተጠብቆ አገልግሎት ይሰጥ ዘንድ ተጨማሪ ስራዎችንም ማከናወን ችሏል። በተለያዩ ምክንያቶች ለብልሽት የተጋለጡ መንገዶችን ዳግም በመጠገን ወደ አገልግሎት እንዲገቡ ተደርጓል። አገልግሎት ላይ የሚገኘው የመንገድ ኔትወርክ ደህንነቱ ተጠብቆ ተገቢውን አገልግሎት እንዲሰጥ ለማድረግ ወደ 1319 ኪሎ ሜትር አካባቢ የሚደርስ የልዩ ልዩ የጥገና የመንገድ ጥገና ስራዎች ተከናውነዋል። በተለይም ደግሞ በክረምት ወቅት የሚከሰተውን የጎርፍ አደጋ ለመቀነስ የሚያስችል የድሬኔጅ መስመሮችን የመንገድ ዳር ውሃ መፋሰሻ መስመሮችን ደህንነት የመፈተሽና የመጠገን የማጽዳት ስራዎች በትኩረት ሲሰራባቸው የቆየ ጉዳይ ነው። ከዚህም በተጨማሪ በተለያዩ ቦታዎች ለጎርፍ አደጋ ተጋላጭ ናቸው ተብሎ በተለዩ ቦታዎችም ላይ እንደዚሁ የመፍትሄ እርምጃዎችን ለመስጠት ጥረት ሲደረግበት የነበረው ሁኔታ ከዚሁ ጋር አብሮ ተያይዞ የሚታይ የበጀት ዓመቱ ስኬት ነው። ከዚህም በተጨማሪ ባለስልጣን መስሪያ ቤቱ ከ435 ኪሎ ሜትር በላይ የሚሸፍን የመንገድ ቀለም ቅብ ስራ፣ የድልድይና የድጋፍ ግንብ ጥገና ስራዎችን፣ የእግረኛ መከላከያ አጥር አዲስ ስራና ጥገና በማከናወን በድምሩ ከ1300 ኪሎ ሜትር በላይ የጥገና ስራዎችን ባለፉት 12 ወራት አጠናቆ ለአገልግሎት አብቅቷል። በዚህ ውስጥ የወሰን ማስከበርና ሌሎች ተግዳሮቶችን በመቅረፍ ስኬታማ ስራ መስራት መቻላቸውን የህዝብ ግንኙነት ኃላፊው ኢያሱ ሰለሞን ተናግረዋል። መሰረተ ልማቶችን ነባር መንገዶችን ለማስፋፋትም አዳዲስ መንገዶችንም ለመክፈት በሚደረገው ጥረት የሚያጋጥሙ ችግሮች ናቸው። እነዚህን ችግሮች ለመፍታት ከሚመለከታቸው ባለድርሻ አካላት ጋር በቅንጅት በመስራት ውጤት ማስመዝገብ ተችሏል። በሌላ በኩል ከኮንትራት አፈጻጸም ጋር የገጠሙንንም ችግሮች ለመፍታት መፍትሄ ያልተገኘባቸውን ቦታዎች ደግሞ የኮንትራት ውሉንም በማቋረጥ በአዲስ አበባ ከተማ መንገዶች ባለስልጣን የራስ ኃይል የመንገድ ግንባታውን ማከናወን የተቻለበትና በዚህም የህብረተሰቡን የመልካም አስተዳደር ጥያቄ ችግሮች መፍታት የተቻለበት ሁኔታዎች መኖራቸው ለአብነት የሚጠቀስ ነው።